ጉዳይ ዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አይደል? ባልተሳሳት ጉዳይ ዲያ እኔ ነኝ። ጉዳይ ዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበር እናገር ነበርና አሁን ከዛ ተመልሼ ተቀብያለሁ። ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጣህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጣ ነበር ይላል ያስታውሳለሁ። ለማንኛውም የፈለከውን ነገር በስነ ስርዓት ዲስከሽን ማድረግ ችግር የለውም ጋይስ። ወደ ውይይት አክቹአሊ ክሊር አውት ለማድረግ ይላሉ ሳንዴ ኢምፐርሰን አንተዋወቅም ጓደኛ ምናምን ስላሉ ይደበረ አላውቅም። ምን አይነት ምን እንደምሰራም ማውቀው ነገር የለም። እስልምና ላይ ያለህንም እውቀት አላውቅም፣ ክርስትና ላይ ያለህንም እውቀት አላውቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት እስልምና የተቀበልክበት እኔንም አታክ ያደረክባትም አለች ያነሳኸው እኔንም ኤኒዌይስ ብቻ ጨርሱና ከኔ ጋር እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ካንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘው ወደ ተሻለ ሄጃለሁ። ሶ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኸኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም። ሰላም አለይኩም። አለይኩም ሰላም ወንድምናቶቼ፣ እግዚአብሔር ሰላምና አለይኩም ሰላም ወንድምናቶቼ፣ እግዚአብሔር ሰላምና ጸጋ ይብዛላችሁ። ከጨለማ ያመለጥኩት ከሲኦል ያመለጥኩት በክርስቶስ ኢየሱስ አምኜ በመዳኔ ነው። ስለዚህ እናንተ እውነት በዘር አይተላለፍም። በነገራችን ላይ እውነት ብሎ ማለት የራስ የንባብ ጥረት የእውቀት ውጤት እንጂ በዘር የሚተላለፍ አይደለም። የፕሮቴስታንት ቤተ ክርስቲያን ከድሃ ቤት ከየትም ቤት ከየጎዳናው ለቃቅማ ስንዴና በቆሎ አብልታ ያሳደገቻችሁ ሰዎች ይህንን ጠንቅቃችሁ ስለማታውቁ እየወጣችሁ ድራማ ትስራላችሁ። ተግባብተናል። በእርግጥ ለእግዚአብሔር ክብር ሲባል መዋሸቱ በፕሮቴስታንት ቤት እንዳለና ዋነኛ ነገር ሆኖ ቢታይም ማለት ነው። ነገር ግን ይህን ነገር እኛ በተደጋጋሚ እናጋለጣለን። መግቢያ ላይ ያለችው ሴትዮ ጭራሽ ሰላምታ እንኳን አታውቅም። ራሷ ሰላም አለይኩም ማለይኩም ሰላም አለች። ማለይኩም ሰላም አይባልም ኖርማሊ። ምናልባት አረበኛ ቃላት የተናገረ ሁሉም ሙስሊም ነው ለመባል ነው። ደግሞ ሰላምታ ለሰዎች ታቀርባለች፣ ሰዎች ይመልሱልሻል። አንቺ አቅርበሽ አንቺ ነሽ የመለሽው። ያኒ ባንቺ ቤት እንግዲህ ሙስሊም ላይ ለማለት ነው። ከሲኦል ወጥቻለሁ ላልሽ ወደ ሲኦል ነው የሄድሽው፣ ወደ ሲኦል ነው የሄድሽው። እስልምና ኢየሱስን ጌታ ያደረገ ፈጣሪና ኢየሱስ ያለበት እውነተኛ ገነት የሚገኝበት ሃይማኖት ነው። አንቺ ግን ሂደሽ ኢየሱስን ብቻውን ፈጣሪ ነው እያልሽ ነው። ኢየሱስን ጌታ ያደረገው ፈጣሪ እንዳለ ይኑር አይኑር ራሱ አታውቂም። ዝም ብለሽ በቆሎሽንና ስንዴሽን ማስገባት ካልሆነ በስተቀር ማለት ነው። ተግባብተናል። መጽሐፍ ቅዱስን በደንብ አንብቢ። መጽሐፍ ቅዱስ ላይ ኢየሱስን ጌታ ያደረገ ፈጣሪ አለ። ኢየሱስን ጌታ ያደረገው ፈጣሪ ለብቻው ነው የሚመለከው እንጂ ኢየሱስ አይመለክም። አንድያ ልጅን ስሙት አለ እንጂ አምልኩት፣ ግደሉት አላለም። ኦኬ፣ ኢየሱስን በመስማት ነው የሚዳነው። ምክንያቱም ኢየሱስ የእግዚአብሔርን ወንጌል ስለሰበከ እንጂ ወንጌል ኢየሱስ እግዚአብሔር ነው አምልኩት በደሙ ገነት ትገባላችሁ የሚል አስተምሮ የለም። ይሄን የመሰለ ጉድ ስለሚወጣ አርፋችሁ ስንዴያችሁና በቆላችሁን እየበላችሁ ብትቀመጡ ነው የሚሻላችሁ። ያን ለራሳችሁ ነው። እና ቤተክርስቲያን በዚሁ አጋጣሚ የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት ላይ ናት። ያኒ ላላወቃችሁ እናንተ ሶሻል ሚዲያ ላይ በምትወጡ የኮምፓሽን ስንዴና በቆሎ ያደለባችሁ በእናንተ አማካኝነት የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት እንደደረሰባት እንገልጻለን ለህዝቡ። የዶክትሪን ውድቀት ብሎ ማለት ኢየሱስ ፈጣሪ ነው ሲባል የኖረው ነገር ይሄ ከመነኮሳትና ከቀሳውስት የተገኘ እንጂ አንድም ሐዋርያት ኢየሱስን ፈጣሪ ነው ብሎ አያምንም፣ ፈጣሪ ነው ብሎ አልሰበከም።
ፈጣሪ ነው ብሎ አምልኮት አላቀረበለትም። ይህን ነገር ደግሞ ቤተክርስቲያኒቱ ከሐዋርያት መረጃ አምጥታ መስበክ አትችልም። ዛሬ ነገ የምታስተምረው ከሐዋርያትና ከመነኮሳትና ከቀሳውስት በስብሰባ አማካኝነት የመጣውን ነው። አልሰሜን ግባ በለው እንግዲህ የበላሽ በቆሎና ስንዴ ትን ይልሽ ካልሆነ በስተቀር የፕሮቴስታንት ቤተክርስቲያን የዶክትሪን ውድቀት ደርሶባታል። መሰል ቤተክርስቲያናትም ማለት ነው። እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። ግለጽና አሳይ። ኦኬ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ይሄ መጽሐፍ ቅዱስ ነው። እኛ ምናምነው አሳይ ቃል በቃል አንቦሎ አማርኛ ትችላለህ አይደል? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ኦኬ ይኸው እንደዚህ በል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ የሙስሊሙ ልጅ ጥያቄና የጴንጤው መልስ እንዳያችሁት ነው። የሙስሊሙ ልጅ ጥያቄ ሲሊ ጥያቄ ነው። ጴንጤውን የሚያስደስት ነው። በተደጋጋሚ ጴንጤዎችን ሊያስደስት የሚችል ጥያቄ አትጠይቁ። እንደኔ እግዚአብሔር ወልድ የሚለውን ቃል ባትጠቀሙ ቢያንስ እንኳ ፈጣሪ የሚል ተጠቀሙ። ኦኬ ፈጣሪ የሚለውን ከረሳችሁትም አምላክ የሚለውን ቃል ተጠቀሙ። ነገር ግን ጌታ የሚለውን ቃል አትጠቀሙ። ጌታ ብሎ ማለት አለቃ ማለት ነው። መጽሐፍ ቅዱስ ላይ እግዚአብሔር ፈጣሪ ኢየሱስን ጌታ አደረገው ይላል። ነገር ግን እናንተ ተሸውዳችሁ ኢየሱስ ጌታ ነው እንዲህ ብላችሁ ብትጠይቋቸው ጴንጤዎቹ በደስታ አዎ ኢየሱስ ጌታ ነው ብለው ነው የሚሸውዷችሁ። ህዝብን ፊት መሳቂያ ያደርጓችኋል። ጌታ ብሎ ማለት አለቃ ማለት ነው። እንዲህ ቆይ በዚህ ዘመን ያለ ወጣት ጌታ ማለት አለቃ መሆኑን አያውቅም እንዴ? ያ ጀማዓ እኔ ግርም ነው የሚለኝ። መጽሐፍ ቅዱስ እንትኑ ቋንቋው አጻጻፉ የሐሳብ አረዳዱ የድሮ ቋንቋ ነው። በድሮ ሰዎች ጌታ ይባላሉ። አንድ ግለሰብ አንድ ወንድ ጌታ ነው። በነገራችን ላይ እሱን ከመጽሐፍ ቅዱስ አሳያችኋለሁ። ስለዚህ ኢየሱስ ክርስቶስ የማይመለክ ጌታ ነው። አብርሃም የማይመለክ ጌታ ነው። ሙሴ የማይመለክ ጌታ ነው። ነቢያት በሙሉ ከመጀመሪያው ከነቢዩ አደም እስከ መጨረሻው ነቢዩ መሐመድ አለይሂ ሰላቱ ወሰላም ድረስ ያሉ ነቢያቶች የማይመለኩ ጌቶች ናቸው። ጌታ ብሎ ማለት በህዝብ ላይ አምላክ የሾመው አለቃ ማለት ነው። የሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ማለትም ፈጣሪ ኢየሱስን ጌታ አደረገው። ስለዚህ የሙስሊም ወጣቶች ከቻላችሁ ኢየሱስን ማን ነው ጌታ ያደረገው ብላችሁ ነው መጠየቅ። ጴንጤን ከው ማድረግ እንጂ ለጴንጤ ደስታ መፍጠር ኢየሱስ የቱ ጋር ነው ጌታ ነኝ ያለው? ይሄማ አለቀ። የጴንጤ ደስታ ሆናችሁ አረፋችሁት። የማርቆስ ወንጌል 14:14 ላይ ተከተሉት የሚገባበትንም የቤቱን ጌታ። አንድ ግለሰብ ጌታ ተብሏል። አንድ ቤት ያለው ሰው የዚህ ቤት ጌታ ተብሎ ነው የሚጠራው። ዘፍጥረት 42:30 የአገሩ ጌታ ተብሏል። አንድን ቀበሌ የሚመራ ሊቀመንበር ጌታ ተብሎ ነው የሚጠራው። አንደኛ ነገሥት ምዕራፍ 1 ቁጥር 2 ላይ ጌታችን ዳዊት ተብሏል። ዳዊት ጌታችን ነው እና ልታመልኩት ነው። ዘፍጥረት 45 ከ7 እስከ 9 ባለው ላይ ነብዩ ዮሴፍ እግዚአብሔር ጌታ እንዳደረገው መድኃኒት እንዳደረገው ተቀምጧል። ዮሴፍ መድኃኒትና ጌታ በተደረገበት ሂሳብ ኢየሱስ ክርስቶስ እግዚአብሔር ጌታም አድርጎታል፣ መድኃኒትም አድርጎታል። የሐዋርያት ሥራ 13:23 ዘፍጥረት 4:12 ላይ የጌታዬ የአብርሃም ጌታ ነው እና ልታመልኩት ነው። ጴጥሮስም ጌታ ነው፣ ጳውሎስም ጌታ ነው። ጴጥሮስና ጳውሎስ ሲያስተምሩ ጌቶቻችሁን ፍሩ ብለው አስተምሯል። ጌቶቻችሁ ብሎ ማለት አለቆቻችሁ ማለት ነው። በመጨረሻም ዘካርያስ ምዕራፍ 4 ከ4 ጀምራችሁ ስታነቡት ነብዩ ዘካርያስ ምን ይላል? መልአኩን ጌታ ብሎታል። መልአክ ጌታ ነው ወይ ገብርኤል ወይ ሚካኤል መልአክ ጌታ ይባላሉ። እና መልአክ ፈጣሪ ናቸው እና አምልካቸው ልትሉ ነው? ጴንጤን የሚያስደነግጥ ጥያቄ መጠየቅ ይልመድባችሁ። ደውዲያ የምርም አንተ አቅም ኑሮ እውቀቱ ኑሮ ብቃቱ ኑሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተህ ማሸነፍ ከቻልክ እኔ ዛሬ ለአንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል እምገባላችሁ። የ3 ዓመት ህጻን ልጅ ወንጀል አለበት ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለውም። በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን መልካም። እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና?
ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ እዚህ ፎቶ ላይ ለምታዩት ቁማርተኛ ልጅ አድርሱልኝ። ይህ ልጅ ምንም አይነት የሃይማኖት ግንዛቤ ስለሌለው ሃይማኖትን እንደ ቁማር ቆጥሮ ይህን ካደረጋችሁ ሃይማኖት እቀይራለሁ እያለ ሃይማኖትን ቀብድ እያስያዘ ነው። ሃይማኖትን በአንድ ቃል መቀየር፣ ሃይማኖትን በአንድ ቃል መተው አይቻልም። ሃይማኖት የህይወታችንን ሙሉ ፓኬጅ የያዘ ስለሆነ መርምረን የምንቀበለው መርምረን የምንተወው እንጂ በአንዲት ቃል ቁማር የምናስይዘው አይደለም እና ጥንቃቄ አድርጉ። ለዛውም እኮ ዲያቆን ሴጋን እኮ ነው የሚያወዳድረው። ቁማርተኛው ልጅ ምንድን ነው ያለው? ዲያቆን ሴጋ ከወንድሙ ሁሱ ጋር ውይይት ካደረገ ሃይማኖት ቀይራለሁ ነው ያለው። አብዛኛው ቲክቶክ ላይ ያለው ወጣት በስሜት የተሞላ ነው የምለው ወድጅ አይደለም። ይህ ልጅ የውይይቱን ርዕስ ይዞ ሳይመጣ ይወያይ ነው ያለው። ዲያቆን ሴጋ ይችን እንደ ጥሩ ነገር በመቁጠር ምንድን ነው ያለው? መቼምና እንዴትም ብሎ ኦርቶዶክስ ኢየሱስን እግዚአብሔር ወልድ ነው የምትለው ፈጣሪ ነው የምትለው ከሐዋርያ ትምህርት አግኝታ ነው ብሎ አይወያይም ዲያቆን ሴጋ። ነገር ግን ያ ስሜታዊ የሆነ ቁማርተኛ ልጅ የተናገረውን ንግግር እንደ ጥሩ ጎን በመጠቀም ውይይቱን ርዕስ ምንድነው ያደረገው? የህፃናት ጋብቻ በክርስትናና በእስልምና ብሏል። በነገራችን ላይ የኦርቶዶክስ ቤተክርስቲያን ህፃናትን በተክሊል ስትድር የኖረች ቤተክርስቲያን ናት። ኦርቶዶክስ ኢትዮጵያ ለ1500 ዓመት ያክል አስተዳድራለች። በእነዚህ 1500 ዓመት በሺዎች የሚቆጠሩ በሚሊዮን የሚቆጠሩ ብል ይሻላል በሚሊዮን የሚቆጠሩ ሴት ህፃናት ኦርቶዶክስ በተክሊል ስትድራቸው ኖራለች። እንግዲህ ኦርቶዶክስ ቤተክርስቲያን ራሷ ኢየሱስ ነው ባሏ፣ ሚስቲቱ ቤተክርስቲያኒቱ ናት። ስለዚህ ራሷ ኢየሱስ የሆነች ቤተክርስቲያን ኢየሱስ ሴቶች መቼ ማግባት እንዳለባቸው አላስተማርም። ኦርቶዶክስ በገዛ ስሜቷ ህፃናትን ከ6 ዓመት ጀምራ በተክሊል ስትድር ኖራለች። የህፃናት ጋብቻ ማን ነው የሚያበረታታው? ልብ በሉ። ኢትዮጵያ ውስጥ እስከ 21ኛው ክፍለ ዘመን በተለይ ጎጃምና ጎንደር በፌስቱላ የሚጠቁ ሴቶች ነው ያሉት። ጎጃምና ጎንደር 100% ኦርቶዶክስ የሆነ ማህበረሰብ ነው። ኦርቶዶክስ ቤተክርስቲያን ራሷ ኢየሱስ ነው። ኢየሱስ አንዳች ትምህርት ስላላስተማረ ማህበረሰቡ ባገኘበት እድሜ ሲዳዳር ኖሮ ሴቶቹ ባለእድሜ ጋብቻ በመጋበታቸው ባለእድሜ እርግዝና እያረገዙ በፌስቱላ የሚጠቁ ናቸው ኢትዮጵያ ውስጥ ማለት ነው። አረብ ሀገር ብትመጡ ግን የፌስቱላ ሆስፒታል የለም። ዲያቆን ሴጋ እቴጌ ጣይቱ የሃይማኖት ትምህርት ቤተክርስቲያን ውስጥ የምታጠና ነበረች። እንግዲህ ቤተክርስቲያኒቱ ጣይቱ በ10 ዓመቷ ስትዳር አልከለከለችም። ቤተክርስቲያኒቱ ራሷ ማን ነው? ኢየሱስ ነው። ራሷ ማን ነው? እግዚአብሔር ነው። እግዚአብሔር ምንም አይነት የሴት ልጅ ጋብቻ ያልሰጠውን ዲያቆን ሴጋ ህግ አወጣለሁኝ እያለ ነው። በተጨማሪም ንግስት ዘውዲቱ የአፄ ምኒልክ ልጅ በ6 ዓመቷ በተክሊል ነው የተዳረችው። ተክሊል ብሎ ማለት የኦርቶዶክስ ሃይማኖት የጋብቻ ስርዓት ነው። እንግዲህ በሃይማኖታዊ ስርዓት በ6 ዓመታቸው፣ በ7 ዓመታቸው፣ በ8 ዓመታቸው፣ በ9 ዓመታቸው፣ በ10 ዓመታቸው ይድሩ ነበረ። ይመጡና አፄ ምኒልክ እኮ አፄ ፉላን እኮ ንጉስ ነው ይላሉ። እንዲህ ጳውሎስ ለሮሜ ሰዎች በላከው ደብዳቤ ላይ አዲስ ኪዳን ላይ ንጉስን የሚመርጠው እግዚአብሔር ነው፣ ንጉስ ሰይፍ የታጠቀው ለእግዚአብሔር ነው ይል የለም እንዴ? እንደውም ተክሊል ብሎ ማለት የኦርቶዶክስ ቤተክርስቲያን እምነት ስርዓት ነው። ቤተክርስቲያኒቱ ባሏ ማን ነው? ራሷ ማን ነው? ኢየሱስ ነው። ኦኬ፣ ኢየሱስ አብነት ቤተክርስቲያኒቱ። ታዲያ ኢየሱስ ያልደነገገውን እነ ዲያቆን ሴጋ ልደነግጉት ነው? ቤተክርስቲያን ልታፈርሱ ነው? ስለዚህ እኛ እነ ዲያቆን ሴጋን ሳይሆን የምናምነው ቲክቶክ ላይ ያለውን በስሜት የሚንገበገበውን ኦርቶዶክስ ሳይሆን የምንከተለው የኦርቶዶክሱን ታሪክ፣ መጽሐፍ ቅዱሱን፣ ህዝባችሁን፣ ነገስታቶቻችሁን፣ ነቢያቶቻችሁን ነው የምናየውና የምንገምታችሁ። ያልቻልኩም እውነት መጽሐፍ ቅዱስ አንብበን ተወዛግበናል። እርዱን። ለማንኛውም እርዱን። እየጠፋን ነው። ትውልድ እየጠፋ ነው። የምንድን ነው? አዎ የክርስቶስ የኦርቶዶክስ ከለላ ይሁን የነበሩ እነ ጉድ አይዲያ ሰለሙ፣ ወጡ። ምንም ዋስትና የላቸውም። እኔ ይገርመኛል እኮ የምሬን ነው። ነገ እነዘበነ ለማ ሃይማኖት የማይቀይሩበት ምንም ምክንያት የለም። በነገራችን ላይ ከነ ጉድ አይዲያ በላይ ምንም የተለየ እውቀት የላቸውም፣ የበለጠ እውቀት የላቸውም። የአንድነታችን ጽኑ መሰረት የሚያስተሳስር እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን አንድ ጊዜ ብቻ ኮፒ ሊንክ አሉ። አላሁ አክበር በሉ ሁላችሁም በኮሜንት ይህም ቪዲዮም በደንብ ሼር፣ ኮፒ ሊንክ፣ ዲዊት። አንድ ጊዜ ብቻ ኮፒ ሊንክ አሉ። አላሁ አክበር በሉ ሁላችሁም በኮሜንት ይህም ቪዲዮም በደንብ ሼር፣ ኮፒ ሊንክ፣ ዲዊት፣ ሪፖስት አድርጉ።